እንደዚህ አይነት ሻጋታዎችን እንዴት ትለያለች ብላ ከነገረችን መስማት እችላለሁ። ሌሎቻችሁም ልትገቡ ትችላላችሁ። እሺ ብሩክ ቀጥይ። እሺ እንዴት ነሽ? እንዴት ነህ ዶክተር? ደህና ደህና። ለድምጼ እንግዲህ ይቅርታ፣ የሰሞኑ ጉንፋን ትንሽ። እሺ እስ ኦኬ፣ ምንም ችግር የለውም። ቀጥይ። ያው ዘይት አምራሽ መሆንሽ ይታወቃል። ዘይት እንግዲህ የተለያዩ ጥሬ ግብአቶች ትጠቀሚያለሽ። የአፍላቶክሲን ችግርና የፈንገስንም ችግር እንዴት ነው የምትወጪው? ዘይት ስትጨምቂ በምን ትከላከያለሽ የሚለውንም በዛው ብትነግሪ። ቀጥይ። ያው እህል ጥሬ ዕቃ ስገዛ እርጥበት ካለው በፀሐይ አድርቃለሁኝ። እሺ በደንብ መድረቁን ቼክ አድርጌ ነው። ማሽኑም ሀይቅ እንትን ሲል እርጥበት ሲኖረው ይጨሳል። እውነት ነው፣ አይመቸውም። ስለዚህ ፕላስ እኔም የጀመርኩበት ዓላማ ንጹህ ነገር ማቅረብ ስለሆነ እንደዚህ አይነት ነገሮች ሲገጥሙኝ አሰጣለሁ። አቅራቢዎችሽን የውሃ መጠን መስፈርት አስቀምጠሻል? አንዱ በሳይንስ የምናደርገው እንግዲህ እኔ ሳማክር ድርጅቶችን አቅራቢዎችሽን አንቺ ጋር ሲያመጡ የሞይስቸር ኮንቴንት ወይም የእርጥበት መጠኑ ክራይቴሪያ ይቀመጣል። 7%፣ 10% ብለሽ ታስቀምጭላቸውና መርምረሽ ፈጣን የእርጥበት መለኪያ መሳሪያዎች አሉ። እሱ መርምረሽ ካልሆነ ትመልሸዋለሽ። ስለዚህ አይ እቺ ሴትዮ አልችላትም ካሁን በኋላ አስተካክዬ ልምጣ ይላል። ስለዚህ እንደዚህ አይነት ሂደቶች ትጠቀሚያለሽ ወይ? የእርጥበት መጠን አስቀምጠሽ ሮ ማቴሪያል ሰፕላይ የሚያደርጉሽን ሰዎች ክራይቴሪያ አስቀምጠሽ ከዚህ በታች አልቀበላችሁም ወይ ትያቸዋለሽ ወይ? አይ እስካሁን እንደሱ አይነት እንትን ጥያቄ አቅርቤ አላውቅም። ግን ራስ ስታነሳው ራሱ ያስታውቃል እርጥበት ሲኖረው። ያው በባህላዊ ነው እስካሁን እየተጠቀምኩ ያለሁት። ስለዚህ ባህላዊ አይተሹ ትመልሸዋለሽ ወይስ መልሰሽ አንቺ ታደርቂያለሽ? ደግሞ ቤትሽ አደርቃለሁ። ገባኝ። ግን አዎ አንዱ ችግር የሚሆንብሽ ለምሳሌ በዛ እርጥበት ምክንያት ፈንገስ ተፈጥሮ ቢመጣ አንቺ ቤት ውስጥ ከገባ በኋላ አይደለም ኦልሬዲ እነሱ ጋር ያለ በእርጥበት ምክንያት አፍላቶክሲኑ ተፈጥሮ ቢሆን አንቺ ጋር ከገባ በኋላ ብታደርቂውም ያ የተፈጠረው አፍላቶክሲን አይጠፋም። መጀመሪያውኑ መፈጠር ያልነበረበት የት ነው? እዛው አቅራቢዎቹ ጋር ነበረ። ገብቶሻል? ስለዚህ እንግዲህ ያው ጉሩምም አንድ ቴክኒካል ድጋፍ ከማረግላቸው ሰዎች ውስጥ አንዷ ነች። እንደዚህ አይነት በሙያ ያሉ ጥቃቅን የሚመስሉ ነገሮችን ግን ምርታችሁን ለማስተካከል ባለሙያ ተጠቅማችሁ መስራታችሁ በጣም ጠቃሚ ነውና መስፈርቶች አስቀምጣችሁ አቅራቢዎቻችሁ የእናንተ